ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን። መከላከያው በየቦታው እየተማረከ እጁን እየሰጠ ነው። በተለይ በኦሮሚያ ዛሬ ተማርከዋል። በትናንትናው ዕለት ማለት ነው። እንደገና እጃቸውንም እየሰጡ ነው በአማራ ክልል ያሉት። ሌሎችም የአሜሪካ ማዕቀብ ነገር ያለችው ነገር አለ። በሱም ላይ ይዘን የመጣነው ነገር አለ። መቲ ሁሉንም በቅደም ተከተል ይዘንላቸው እንቀርባለን። ከእናት ፓርቲ መግለጫ ብንጀምር ምን ይመስልሻል? መልካም ነው። እናት ፓርቲ የአርሲውን ግድያ በተመለከተ ያወጣው መግለጫ አለ። አስቸኳይ ጥሪ አለ። አስቸኳይ ጥሪ አለ። የራያ የደን ቃጠሎውም አለ። መቲ እስኪ እሱን እንቅደምና ወደ እናት ፓርቲ እንሄዳለን። ራያ ደኖች በእሳት እየተቃጠሉ ነው በሚያስደነግጥ ሁኔታ። ከትናንት ጀምሮ ነው። ምክንያቱ ባልታወቀ ነው። አንዳንዶች ከሰል በማክሰል ሰበብ ነው የሚል ሽፋን የተሰጠው ነው የሚሉት። ለቁጥር በቃ ለግምት የሚያስቸግር ደን ነው በራያ እየነደደ ያለው። በተመሳሳይ ከአሁን በፊትም ቃጥሎ ደርሶ ያውቃል። ለችፑድ ፋብሪካ እየተባለ ነው የሚባለው። ከተጨፈጨፈው የተረፈ የደን ሽፋን በቃጠሎ ጋይቶ ነበር ከአሁን በፊት እና የሀገር በቀል ጽድ፣ ወይራ፣ ጉንብርዳ፣ ጥቅጥቅ ደን ምናምን የሚባሉ እነዚህ ትልልቅ ጥሩ እንትኖች ናቸው፣ ደኖች ናቸው ያሉት ጋይተው ነበረ። ከትናንት ጀምሮ ደግሞ በአፍላሃ ያለው ቀበሌ ገበሬ ማህበር አካባቢ የሚገኘው ጥቅጥቅ ደን አሁንም እየነደደ ነው የሚገኘው። ለዘመናት የተጠበቀ ደን ነው። በጦርነቱ ትንሽ ጉዳት ደርሶበት ነበር ተብሎ ነበር። አሁን ደግሞ እየነደደ ይገኛል። እስካሁን ግን ምክንያቱ አልታወቀም። ሆን ተብሎና የተቀነባበረ ነው የሚሉ ነው የአካባቢ ነዋሪዎች ያሉት። ስነ ምህዳራችንን ለማራቆት የተደረገ ነገር ነው እስከ ማለት በጣም እየተቃወሙ ነው ያሉት። ምክንያቱም ከአሁን በፊት ደርሶ ለነበረው ነገር ሄሊኮፕተር ተልኮልን አጥፍተን ነበር በአስቸኳይ። አሁን ግን በፍጹም ምንም የደረሰልን ነገር የለም። የመንግስት ያለህ በአስቸኳይ ሄሊኮፕተር ይላክልን እያሉ ነው የአካባቢ ወጣቶች እና ህዝብ ጠቅላላ ከቆላ እስከ ደጋ ያላችሁ ውጡና እሳቱን አስቁሙት የሚልም ራዴፓ የተባለው ፓርቲም ጥሪ አቅርበዋል። አሁን ጥሪ እያቀረበ ነው የሚገኘውና እንግዲህ ከትናንት በስቲያ አይታችኋል። ኦሮሚያ ውስጥ ራሱ መንግስት ነበር ደን ሲያቃጥለው የነበረው። አይታችሁ ከሆነ የታጣቂ መሸሸጊያ ሆኗል እያለ መንደሮችን እየመረጡ እያነደዱ እንደነበረ በቪዲዮ አሳይተናቸዋል። በራያ ደግሞ አሁን እየተደረገ ያለው ነገር ምክንያቱ አልታወቀም። አሳዛኙ ነገር ግን የሚደርስ አካል በጣም ከፍተኛ ደን ቃጠሎ ነው። የሄሊኮፕተር እገዛ ከሌለ በስተቀር አይጠፋም ነው የሚባለው። ነገር ግን እስካሁን የመጣልን ነገር የለም የሚል ነው። ለማንኛውም በአካባቢ ያለው ማህበረሰብ እባካችሁ ወታችሁ በምትችሉት አቅም ተረባረቡ የሚል ጥሪ ስላደረገ ይህን ጥሪ ቀድመን እናቅርብ ብዬ ነው መቲ እንደ ሚዲያ። ልክ ነው። በጣም አስፈሪ ነው። ያው ይህን መንግስት ሌላኛው ማስታወሻችን ደግሞ በማቃጠል ነው አካባቢ። ማንም ያንሰው ማንም እንግዲህ እሳት መቼም በተፈጥሮም ሊነሳ ይችላል። ሄዶ ማብረድ ግን የለም እንደምታየው። ለዚህ ነው ይሞቁታል እያዩት። ለዚህ ነው አሉበት ወይ የሚል ጥያቄ የምናነሳው። ለዛ ነው ደን መቃጠሎች። እኔ እናንተ እንኳን በዚህ ሳምንት ሁለተኛ ዜናችን ነው። አንድ ችግኝ ተክለው እኮ 100 ዓመት ምናምን ነው እኮ የሚጠብቁት አይደል? እንደ ትልቅ ዛፍ ምናምን ትልቅ እስኪሆን ድረስ ለምንድን ነው እነዚህ ዘመናት የተሻገሩ ደኖችን በአንድ በኩል የሚቃጠሉት? በጣም የሚያሳዝንና የሚያስፈራ ነው። ማህበረሰቡ እዛ ያሉ ድርጅቶች የመሳሰሉት የቤተክርስቲያን ተቋማት ምናምን ተደራጅተው እንደው መፍትሄ መፈለግ ያለባቸው ይመስለኛል። ያው መንግስት የለም በሚል እውነት ነው። እንደዛ ነው። ያው ጥሪያቸውን አቅርበናል ለማለት ነው። አካባቢው ማህበረሰብ እስከሚደርስ ድረስ ካልደረሰላችሁ እናንተ ናችሁ የምትሉት ወታችሁ አውጡ ነው። ሌላው አንድ መግለጫ አለ ከእናት ፓርቲ የተሰጠ። በደቡብ ለኢትዮጵያ ሰብአዊ መብቶች ኮሚሽን ነው ደብዳቤ የተጻፈው። ለኮሚሽኑ አብይ ላቋቋመው ኮሚሽን፣ ብልጽግና ላቋቋመው ኮሚሽን የሰጠውን መግለጫ አዳምጠናል፣ አፍይዟል። በአርሲው ላይ ጉዳዩ ኮሚሽኑ በአርሲ አሰቆ ፍጅትን በተመለከተ ያወጣውን ሪፖርት በተመለከተ ነው የሚለው።
የጻፈው ትብብሩ ነው። ያው በትብብሩ ስም ነው አሁን የሚወጣው። ትብብሩ ያው አሁን ያሉ አልመሰለኝም ነበር አንድ ላይ በመግለጫው ግን እናት ፓርቲ ለጥፈው እንጂ የትብብሩ የሚል ሲግኔቸር አቶ አብርሃም ጌጡ የትብብሩ ፕሬዚዳንት ይላል ፊርማቸው ከታች። እርግጥ ከመግለጫው ታች ልክ ነው። እና ያም በተመለከተ ለኮሚሽኑ የጻፉት ደብዳቤ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከነችግሩም ቢሆን ባለፉት ዓመታት በሀገር ውስጥ የሚፈጸሙ ግፎችን ከቦታው በመረጃና ማስረጃ ያስደገፈ መፍትሄ የሚለውን እየጠቆመ ያቀርብ እንደነበር ይታወቃል። በማን ጊዜ? በነ ዶክተር ዳንኤል ጊዜ። ሆኖም ከቅርብ ጊዜያት ወዲህ ይህ ትጋትና እውነትን የማፈላለግ ሂደት እየተቀየረ የመጣና ምናልባትም ሪፖርት ከወጣ እንዲያውም ከሚታወቅበት ወጣ ያለ የማድበስበስ ተግባር እየተስተዋለ ይመስለናል። ለማሳያ ከሰሞኑ በአርሲ ዞን አሰኮ ወረዳ ሃይማኖትንና ማንነትን ማዕከል ያደረገ የተቀናጀ ፍጅትና ጥንታዊ ቤተክርስቲያን ቃጠሎን በተመለከተ ኮሚሽኑ ሰኔ 1 ቀን 2018 ዓ.ም ባወጣው ሪፖርት የሟቾችን ቁጥር 3 ያደረገ ሲሆን ጥቃቱም ሃይማኖቱን ማዕከል ያላደረገና የፈጸመውም ኦነግ ሸኔ እንደሆነ በእርግጠኝነት ደምድመዋል። ትብብራችን ባለው መረጃ የሟቾች ቁጥር ከተጠቀሰው በ10 እጥፍ እንደሆነ፣ ፍጅቱም በአጋጣሚ የተፈጠረ ሳይሆን ሃይማኖቱን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጧል። ለፍጅቱ የአካባቢው መንግስት መዋቅር እጁ አለበት የሚለው የሰለባዎች ተደጋጋሚ ቅሬታና በአጠቃላይ በአርሲ የሚደርስ የተቀናጀ ዘር ፍጅት የብዙ አካላት እጅ የሚሳተፍበት መሆኑ የታወቀ ኮሚሽኑ በፍጥነት ድምዳሜ ላይ መድረስ ፖለቲካዊ ዓላማና ማድበስበስ የተፈለገ አስመስሎታል። ከኮሚሽኑ የሚወጡ ሪፖርቶችንም ህዝብ እንዳያምናቸው አድርጓል ብለን እናምናለን። ስለሆነም ኮሚሽኑ ይህን ስለተሳሳተ ሪፖርት ማውጣት የፈለገበትን መንስኤና እንደገና በማጣራት የስህተቱን ማስተካከያ ለህዝብ ይፋ እንዲያደርግ እንዲሁም የመንግስት መዋቅሩን ድርሻ በመጥቀስ ተጠያቂነት እንዲኖር ብሎም ህዝቡ ተፈጥሯዊ መብቱን ተጠቅሞ ራሱን እንዲከላከል የሚያደርግ መፍትሄ እንዲጠቁም ጭምር በአክብሮት እንጠይቃለን። ፈጣሪ ሀገራችን ኢትዮጵያን ህዝቧን ይጠብቃል። አቶ አብርሃም ጌጡ የትብብር ኢትዮጵያ አንድነት ፕሬዝዳንት ይላል። እንደምታየው እንግዲህ መቲ የቅጥፈታቸው ቅጥፈት ይሄ ምን ልበልሽ፣ ብርሃኑ ያዴሎ የሚባል ሰው እያለ በኃይለማርያም ጊዜ የኢህአዴግ ሹም ሆኖ ተባሮ ነበር በስልጣኑ በስነ ምግባር ጉድለት ጭምር። ዳንኤል ካልተባረረ ብለው ዶክተር ዳንኤል ያሉት ይሄን ሰውዬ ለማምጣት ነበር። አምጥተው ሲያስቀምጡት ይሄን ሰውዬ ተመልከችኝ፣ የሚያቀርብ ነው ትብብሩ የሚያለው ትክክል ነው። እንዴት ሰው በ10 እጥፍ ይቀንሳል የሟቾችን ቁጥር? ሌላው ቢቀር ማለት ነው ፍጥነቱ በ10 እጥፍ ቀንሶ ያን ማለቱ እነሱ እንኳን አይን አላሉ። እነሱ እንኳን መረጃ የለንም ብለው ነው ዝም ያሉት። እዛ ኦሮሚያ ክልል መስተዳድር ነው ያሉት። በኋላም ሲደርስባቸው ጥረት እናደርጋለን ምናምን ብለው ነው እንጂ ቁጥር እንኳን አልተናገሩም። በዚህ አልድፍረት ለማድበስበስ ሃይማኖታዊ አይደለም ኦነግ ሸኔ ነው 3 ናቸው ብለው ፍጥነቱ ነው የገረመን ነው ያሉት። ፍጥነቱ ገና የሰብአዊ መብት ኮሚሽኖች አይተሻቸው ከሆነ ዓለም አቀፍም ሆነ አገር በቀሎቹ እና የሰመጉም ሆኑ እነ ሂውማን ራይትሶች እና አምነስቲ ኢንተርናሽናል አንድ ነገር ሲፈጸም የወራት ማጥናት ጊዜ ይወስዳሉ፣ ሪፖርት ያደርጋሉ። ያን ሁሉ አጥንተው ይሄ በማግስቱ ልክ የሆነ የዛ የአካባቢው ወረዳ መስተዳድር እንኳን እንደዛ ነው በቃ አፍን ይሄን ነገር አድበስብስ ተባለና ይሄን መግለጫ ወጣ። እንዲህ አይነት ወንጀለኞችን አስቀምጠው እና አብይ አህመድ የሰብአዊ መብት ተሟጋች ብለው አስቀምጠው የሚፈጽሙትን ግድያና ማፈናቀል በዚህ ድርጅት እናድበሰብሳለን ብለው ነው ይሄን ሲያደርጉት። አስቀድመው ይሄን ሰውዬ ሲሾሙትና እነ ዶክተር ዳንኤል ሂዱ ሲባሉ ይሄን ለማድረግ ነበረ። ግን ራሱ ይሄ ብርሃኑ ያዴሎ ከነሱ ጋር ተጠያቂ የሚሆን ነገ ጧት ሊሸፍነው አይችልም። ይህን ግፍ ይህን ደምና አንባ የዚህ የሰሮጌትድ ተለጣፊ የተላላኪ ኮሚሽን ሪፖርት ሊሸፍነው አይችልም። ነገ ጧት ሲጠየቁ ሁሉም እንደቀደም ተከተላቸው ገዳዮቹም በገደሉት ልክ የውሸት ሪፖርት ያወጣውም የንጹሃንን ደም ለማድበስበስ በሄደበት ልክ ሁሉም ይጠየቃሉ። እና እናት ፓርቲ ጠንከር ያለ ትብብር ጥሩ ጠንከር ያለ መግለጫ ነው ያወጣው ለማለት ነው። መቲ መልካም አመሰግናለሁ ደረጀ። ምናልባት ወደ ሌሎችም መረጃዎች ጠንከር ወዳሉት መረጃዎችም መሄዳችን ስለማይቀር አንድ መረጃ ላካፍለ። የኤስኤፍኤን እንግዲህ በኢትዮጵያ ባህልና ስፖርት የሚያዘጋጀው በየአመቱ በአሁኑ ሚኒሶታ ያዘጋጃልና አንድ ዜና ትላንትና አካፍሎ ነበርና ይሄ ምንድነው የነሱ የኢትዮጵያን ቀን ብለው በየጊዜው የሚያከብሩትን ቀን እውቅና መሰጠቱን የሚያሳይ ነው የደረሰን መረጃ ማለት ነውና
ምንድነው ሙሉ በሙሉ እዛ ላይ ጽሁፉ ላይ አለ። በሚኒሶታ ግዛት የግዛቱ ገዢ ጁላይ 3 2026 የኢትዮጵያ ቀን ብለው አወጁ። ልክ ያው ባለፈው ፔንሲልቬኒያ ላይ እንደዚሁ አድዋ ሪኮግኒሽን ተሰጥቶታል፣ እውቅና ተሰጥቶታል። ይሄ ደግሞ የኢትዮጵያን ቀን ተብሎ ነው የታወጀው በሚኒሶታ ማለት ነው። ኤስፋና ክብረ በዓል አካል ሆኖ አርብ ጁላይ 3 2026 የኢትዮጵያን ቀን ተብሎ በሚኒሶታ ግዛት ገዢ መታወጁ ታላቅ ክብርና ደስታ ሰጥቶናል ይላል። ይሄ ታሪካዊ እውቅና የኢትዮጵያንን ባህል ቅርስ ለማህበረሰቡ ያበረከቱትን አስተዋጽኦ በማክበር እንዲሁም በኢትዮጵያና በሚኒሶታ ሕዝብ መካከል ያለውን ጠንካራ ወዳጅነት ያንጸባርቃል ብለዋል። እንግዲህ ኤስፋና ወይም ኤስኤፍኤን 2026 ስንሰበሰብ ባህላችንን ስኬታችንን ብቻ ሳይሆን የማህበረሰባችንን የሚያስተሳስሩንን አንድነታችንን ኩራትና መንፈስ እንዲሁም እናከብራለን ብለዋል። ለዚህ ትርጉም ያለው የእውቅና መግለጫ እና በሚኒሶታ ግዛት እና ከዚያም ባሻገር ኢትዮጵያውያንና አሜሪካውያን ያበረከቱትን ዘላቂ አስተዋጽኦ ስለተገነዘቡ ለሚኒሶታው ገዢ ከልብ እናመሰግናለን። በጁላይ 3 2026 የሚካሄደው የባህል የማህበረሰብ እና የላቀ ስኬትና አንድነት የሚያሳይ የማይረሳ በዓል በታላቅ ጉጉት እንጠብቀዋለን ብለው እነሱ ያወጡት ነው። ይሄ ነው እንግዲህ የተሰጣቸው። ስቴት ኦፍ ሚኒሶታ ነው እንግዲህ የኢትዮጵያን ቀን ብሎ ቀኑን የወሰነው ማለት ነው። ስለዚህ ኢትዮጵያ በእንደዚህ አይነት በአንዳንድ ቦታዎች ላይ በሚገርም ሁኔታ ሪኮግኒሽን እየተሰጣት ነው እንደምታየው እና አንድ መልካም ዜና ነው። ይህንን ላደረጉ ሰዎች ምስጋና ይገባቸዋል። ኢትዮጵያ ውስጥ ያለው ማህበረሰብ እየሞተብን፣ ዲፕሎማሲያችን እየተበላሸ፣ ህዝባችን እያለቀሰ፣ ሀገር እየፈረሰች እሱ አሳስበን እንጂ ውጭ ላይ ያለው ስሟ ያው እንግዲህ በማህበረሰቡ በነዋሪው ትላንትናም የዶክተር ሉል አስፋውሰንን ንግግር ይዘን መተን ነበረ። በውጭ ያለው እንቅስቃሴ ግን ጥሩ ነገርን እያሳየ ነው ለማለት ያለው ደረጃ። ትክክል። በጣም በውጭ ያለው እንቅስቃሴ ሰሞኑን ደስ የሚል ነው። ትናንትና እነ ዶክተር አስፋወሰን የአሁኑ የአድዋን ኢፓኮች እና አቶ መስፍን ያደረጉት ነገር ትልቅ የአድዋን በተመለከተ አሁን ደግሞ እየሰማን ያለው ከኤስኤፍኤን በጣም ደስ የሚል ነገር ነው። በውጭ ያለው እንቅስቃሴ ተስፋ ሰጪ የሆነ የመጣበት ነው። ስለ መረጃው እናመሰግናለን መቲ። ሌላው እንግዲህ መጥፎ ነው ይሄ ሀገርና የዘንድሮ ነገር ይሄ የምርቱ ጉዳይ ኢኮኖሚያችን ከመሞቱ አኳያም እነ ሽመልስ አብዲሳ እና እነ አብይ ከሚቀድዱት ኢምፖርት ኤክስፖርት ልናደርግ ነው እያሉ የሚቀድዱትን ስንዴውን እንተውና አስፈሪ ጊዜ ነው ያለው። የሚደርሱ ቪዲዮዎች ከየቦታው በብዙ ቦታዎች ላይ ዝናብ ቆሟል። የኢትዮጵያ መቼም እርሻ ሁላችሁም ታውቁታላችሁ የዝናብ ጥገኛ ነው። ዘመናዊ እርሻ አይደለም እያደረግን ያለ ነው፣ በመስኖ ላይ አይደለም። ዝናብ ከሌለ ተራብን ማለት ነው እና በብዙ ቦታ ላይ እስኪ መት ያሳያቸው ገበሬው ከዚህ ከጦርነቱም ከምኑም ባሻገር የበቀሎ ሰብሎቹና የተለያዩ ሰብሎቹ በዚህ ክረምት ይደርሱልኛል ያላቸው እንደምታዩት ገበሬዎቹ አልያዘላቸው፣ በቃ ተጨናክፏል። ይኸው ለከብቶች መኖ እያጭን ነው እያሉ ነውና የኢትዮጵያ ሕዝብ 80% በዚህ የሚታረስ መሬት ነው ያለውና በብዙ ቦታዎች ላይ ነውና እንደው ደርቋል። ዝናቡ እንዲያድለን ተመልከቱት። ምርቱ የበቀሎ ተክል ሁሉ እንደዚህ ያደረገ ነው። እነ ሽመልስ አብዲሳ ደግሞ የሆነች ቦታ ወስደው ከበው በመስኖ የሚያጠጧትን እያሳዩ እና አብይ ፎቶ እየተነሱ የውሸት መረጃ እየለቀቁ ነው የሚገኙት። ፈጣሪ ዝናበ ምሕረቱን እክለ በረከቱን ያሳጣን ነው የሚባለውና እንደው ጸሎት የሚያስፈልገናል። ጊዜው አስከፊ ነው ለማለት ነው። ያው የእነ ሽመልስ አብዲሳ እኮ የራሳቸው ኢንቨስትመንት ነው ታውቃለህ። በገበሬው ስም በምናምን የተወሰኑ ነገሮችን ያደርጋሉ፣ እነሱ ላይ ኢንቨስት ያደርጋሉ። መካናይዝድ ፋርሚንግ የሚያርሱትም በትራክተር ነው። እንደዚህ መከራቸውን እንደሚያዩት አይደሉም። የራሳቸው ኢንቨስትመንት የራሳቸው ሀብት ማካበቻ ነው የተወሰኑ ገበሬዎች። በጣም የሚያሳዝን ነው። በጣም የሚያሳዝን ነው። እነዚህ ገበሬዎች ይህንን እያመረቱ በዚህ ላይ ሙሉ በሙሉ ተስፋቸው በዚህ ላይ ነው ያለው እና የመስኖ ውሃ ለገበሬዎቹ ማድረስ አሁንም ድረስ የኢትዮጵያ ገበሬ እንደዚሁ ከሰማይ ውሃ እንደጠበቀ እንዲሁ እንደጸለየ ያንን ነገር አንድ አመት ከቀረ ረሃብ ነው የሚገባ ሀገሪቷ ውስጥ። ሌላ ባካፕ የሚባል ነገር የለም። እነዚህ ዘመናዊ ሰዎቻችን ዘመናዊ አብይ አህመድ ዘመናዊ ከዓለም ትልቅ ምናምን ኤአይ ምናምን የሚሉ ሰዎች ይህን ገበሬ እንኳን ውሃ አይሰጡትም በእንደዚህ ሲቸግር ማለት ነው። በተለይ በደቡብ በማዕከላዊና በደቡብ ምዕራብ ኢትዮጵያ ክልሎች ነው የከፋው።
አንቺ አንድ አመት ያለሽ መቲ አንድ ክረምት እኮ አይደለም አንድ በልግ ካልጣለ አገሩ የሚጠፋውን ሀብት ብትመለከቱ ለማይረባ ነገር እያጠፉት ያሉትን ገንዘብ ብታረጊው ስንት ነገር መስራት ይቻል ነበር በዚህ ዘርፍ አንድ በልግ ከቀረ መልሰን መራብ ነው ያለብንና እንደምታየው የሀገር ሀብት እየባከነም ያለው ሰው ላይ ሳይሆን ሰው ህይወት ላይ ሳይሆን የማይረባ ነገር ላይ ስለሆነ አሁንም መራባችን ይቀጥላል ማለት ነው የኢትዮጵያ ወጣቶች ድምጽ መቲ እየበረታ ነው የመጣው ከሁሉም በቅድሚያ ትናንትና እያለቀሰች የተናገረችው ልጅ ቪዲዮዋን ያቀረብናት ልጅ ምን ያህል እንዳመማቸው የምታውቂው መቲ እያለቀሰች ይሄ መንግስት ለምን ባንዴ አይገለንም ያለችው ማለት ያን ድምጿን በመናገሯ ማታው አመማቸው መሰል ስለተሰራጨ ቪዲዮ ቫይራል ስለሆነ በጣም በሚገርምሽ ነገር መቲ ዘመቱባት ምን ብለው እንደዘመቱባት ታውቂያለሽ ሄደው አድራሻዋን አግኝተው ቀበሌው ጋር ሄደው ወረዳው ጋር ሄደው ማስጠንቀቂያ ተሰጥቷታል ለድምጽ ምክለት ብለው ደብዳቤ አውጥተው በእነሱ ቤት ተመልከች ኢትዮጵያ ላይ የድምጽ ምክለት ተብሎ በየመገናኛ በየንትን ሁሉ ማለፊያ ሰዋቶ ካልሰበክን ትንቢት ካልተናገርን ምናምን በሚሉ ሰው መሄጃ ባጣበት ላይ አገር ላይ ከተማ ላይ የድምጽ ምክለት ተብሎ የው ማስጠንቀቂያ ተሰጥቷት ነበር ብለው ደብዳቤ እየለጠፉ በእነሱ ቤት ማስተባበላቸው ይሄው ይሄ ነበር እውነቱ ወጣ ሐቁ ተጋለጠ እያሉ ሰው ለቅሶውን እንኳን እንዳያለቅስ መት ሊሸፍኑ አስለቅሰዋት ለቅሶዋን እንኳን እንዳታለቅስ አሁን የድምጽ ምክለት ብለሽ አንቺ መዝጋት ኢትዮጵያ ላይ ያውም አስፋልት ላይ የነበረ ንግድ ድርጅት ምንድነው ስሜት የሚሰጥሽ ስለ ኢትዮጵያ ድምጽ ምክለት ስንት አመት ተናገረን በተለይ ይሄ የጎዳና ላይ ስብከት መት የጎዳና ላይ ስብከት መተላለፊያ አሳጥቶስ እንኳን አሬ ገደብ ተብሎ አሁን እስኪ እንደው እዛ አካባቢ ያለ አንድ የንግድ ድርጅት መቲ ወይ ምግብ ቤት እዚህ መገናኛ የድምጽ ብክለት ተብሎ ማስጠንቀቂያ ቢሰጠው ምንድነው የምትዩ ኢትዮጵያ ከተማ ድክኮ ድምጽ በቃ ጸጥታ ያለበት የነገሰበት ከተማ እኮ አስመስለው የድምጽ ብክለት የሚለው ደብዳቤ ተሰጥቷት ነበር ተጋለጠች አይ እነዚህ አሁን እውነት ጭንቅላት አላቸው እንደው ካድሬ ማለት እንደዚህ ነው መቲ ሰው በአራት ድርጅት ተዘግቶባት እንባዋን አውጥታ ያለቀሰች በቃ ግደሉኝ እያለች ለምን አለቀሽ እኮ ነው ደግሞ በለቅሶ ላይ እኮ ይመጡ ሰውን አስለቅሰሽ ለምን አጋለጥሽን ለምን አጋለጥሽን እኮ ነው ሰውን አስለቅሰሽ አታልቅስ ይባላል መቲ ይቺ ልጅ ወዳ ነው እንደ ኢትዮጵያ ተቀምጣ እንደዛ ያለችው በዚህ እኮ በተናገረችው መጥፎ ነገር እንደሚመጣባት እኮ ታውቃለች ግን ምንድነው ያለችው በቃ ግደሉኝ ካልመረራት በስተቀር ይሄን ትላለች ግደሉኝ መታ ግደለን በአንድ ፊት ወረሽነ በቃ አራት ድርጅት የተዘጋ ኢትዮጵያውያን መሰደድ የለባቸውም ብዬ ነበር ማምነው ማንንም ሰው ካገሩ አሁን ግን ሁላችሁም ተሰደዱ እስከ ማለት የተረሰችው ይሄ ስትናገር ህይወቷን አስይዛ ነው ቀብዳታ እንዴት ከዚህ እንኳን እንደው እንዴት ላለቀሰ ሰው እንኳን ያዝዱ ይሄን ነገር ማስተካከል አለብን ወጣቱ እንደዚህ መማር ትንሽ የሚጠሩትን ሰዎች እንደዚህ አናደርጋቸው ሌላው እንደዚህ ነው እስኪ ሁሉንም ነገር ፖለቲካ እናደርገው እንዲህ አይነት ችግር አለ ወይ ብለው እኮ አይደነግጡም እኮ ለኛም ይጠቅማል እንዲህ አይነት በግልጽ የሚናገር ተቃውሞ ብለው አይደነግጡም ይሄው ቀበሌው ከቀበሌ ወረዳው ይሄን ስትወሰት የድምጽ ምክለት ልክ የሆነ መቅደስ ውስጥ የገባሽ እኮ ነው ይመስል ስራፈት ኃይል እንደሆነ የምታውቀው እየዞረ ድምጽ ምናምን ስንት ህዝቡ በሚታገትበትና ስንት መከራ በሚታይበት ስራ ሄደው የሰውን ህይወት አያድኑም ምድረ ስራፈት እኮ ነው ኢትዮጵያ ውስጥ ነው ግን እነዚህ ሰዎች የሚኖሩት ሀገሪቷ የረሃብ የሞት የመሳሰሉ ትላልቅ አደጋ ተጋርጦበት ድምጽ ረበሸን ምናምን የትኛው የኢትዮጵያ ህዝብ ነው ድምጽ ረበሸኝ ብሎ ከሱ የሚያውቀው የኢትዮጵያ ህዝብ ጥያቄ በሰላም ልኑር የኢኮኖሚ ማሻሻያ ይደረግልኝ እርቦኛል ነው እርቦኛል አትግደሉኝ አታፈናቅሉኝ እርቦኛል እነዚህን ጥያቄ ከድምጽ ጋር ማን ነው ድምጽ ምን አብይ በዛ በኩል ሲያልፍ ሲያገድም እንዳይሰማ እኔ እኮ በጣም ነው የሚገርም አንደኛ መንገድ ዳር ነው ድምጽ ስረበሸን ተብሎ የሰው ልጅ ብዙ መስዋዕትነት ከፍሎ ያደራጀውን ድርጅት ዘግተ ረሃብ ላይ ተጠላለሰው ምን አይነት ምንድናቸው እኔ እኮ አልገባኝም የኢትዮጵያን እኔ እንጃ ኢትዮጵያ አይመስለኝም ስለ ኢትዮጵያ አይደለም ያወሩት የኢትዮጵያ ህዝብ የድምጽ ብክለት ረብሾት የሚል ነገር እና ለዚህ ደግሞ
የፍትህ አሰጣጥ ጥናት አድራጊ ህግ ምናምን በፊት አብሔር ምናምን በዚህ ብሎ እየተሯሯጡ ይሄንን ህግ አስፈጻሚ ሁሉ ተቀጥሮ ማለት ነው በዛች ሀገር ላይ ድምጽ የሚከታተል አረስቲ መጀመሪያ ህዝቡን እዛ ጎዳና ላይ የወደቁትን ህፃናቶች ተመልከቷቸው እሱ ነው እኛ ግድ የሚለን ስለ ድምጽ ምናምን እነዚህ ስለ ኢትዮጵያ እኮ አይደለም የሚያወሩት ይሄ እነዚህ እኮ ስለ ሌላ ሀገር ነው የሚያወሩት ህዝቡን ጠራርገው ጨርሰው እነሱ ሲንጋፖር አቡዳቢ ምናምን ገብተዋል አሁን ደግሞ በቃ ተዘጋብኝ ተቸገርኩኝ በቃ ሰው እንግዲህ ካልበላ ካልጠጣ ያለ የለፋበትን ጥሪቱን አምጥታ በምንም ምክንያት ከዘጋው በኋላ በሌብነት ቢሆን በወንጀል ቢሆን እሺ ድምጽ አሰምተሃል ምናምን ብለ ዘግተህ ማህበረሰቡን በዛ ስር የሚተዳደሩትን ሁሉ ስራ አልባ ረሃብተኛ ካረክ በኋላ ማስጠንቀቂያ ተሰጥቶሽ ነበር በዚህ ማስጠንቀቂያ ምን እንድናካክስላቸው ነው ወንጀላቸው እኔ እኮ ያልገባኝ በጣም ያሳፍሩ ሰዎች ናቸው እሱ አይደለም እኔ መናገር የምፈልገው እየመጣብህ ያለውን በተለይ አዲስ አበባ ነው እየመጣ ያለውን ነገር በደንብ ወቁት እዩት እየመጣ ያለው ድምጽ አሰማ ተብሎ ንግድህን ወይም እንጀራህን በአንድ ጊዜ የሚዘጋ አራዊት አለ ምንም አይነት ሚዛን የሌለው ማለት ነው እሱ የሚከነክነው ነገር የሚረብሸው ነገር ሁሉ ማጥፋት የሚፈልግ ያንተ ረሃብ ችግር ድርጅት ኢኮኖሚ ምናምን ከቁብ የማይቆጥር ገና ሳያችሁ ደስ አላላችሁኝ በዚህ ጋር ተለፉ ሁሉ ገና ይመጣል ብዬ ነው የማስበውና አይቼዋለሁ የትም አይነት ምድረ ስራ ፈት እዚህ ውስጥ ከያንያን አሉ የሚታወቁ በማስታወቂያ በምን የምታውቃቸው አሁን ለምሳሌ ሉጣ እንዴት ነው የወጣችሁት ተራ ሰዎች አይደሉም ልጅቷም እንግዲህ ከአንድ ማራት ድርጅት የነበራት ነች የሚታወቁ ሰዎች ናቸው ሌላው ደግሞ ጋዜጠኛ ሰለሞን ሹምዬ ነው በጣም ታዋቂ ጋዜጠኛ ነው ብዙ ነገሮችን በኢትዮጵያ ላይ ሲሰራ ያዋለ ነው ተራ ሰዎች አይደለም ይሄንን ያቀረበው ነገር ማለት ሌላኛው ዲያቆን ያረጋል አበጋዝ ይባላል ዲያቆን ያረጋል አበጋዝ በአጋጣሚ መጽሐፉን እያነበብኩት ነው እና በጣም ይሄ አሁን ሁለተኛ መጽሐፉ ነው ቅጽ 2 ይላል ብዙ ነው ያለው በጣም ታዋቂ በቤተክርስቲያን ላይ ከባድ ተጽዕኖ የፈጣሪ በጣም ታዋቂ መምህር ሪሰርቸር ጸሐፊ ተወዳጅ በጣም ትልቅ ቦታ ላይ እና የተከበረ ቦታ ላይ ያሉ ግለሰቦች ነው በተለይ የዲያቆን ያረጋልን ተራ ሰዎች አይደለም የተናገሩት ይሄን የሚያሳየው ከላይ እስከታች ወጣቱን አሳይታል መምህራኑን አሳይታል ጋዜጠኛውን አሳይታል ነጋዴውንና ሹፌሩን አሳይታል በሁሉም አንግል ተወክለው በጣም ጥቂቱ ነው ከዚህ በላይ ብዙ ማምጣት ይችላል ተወክሎ የኢትዮጵያ ህዝብ በዚህ ጩኸትና መከራ ውስጥ እንዳለ ጨምቆ ያሳየ ቪዲዮ ነው የቀረበው አሁን አንድ ነገር ብቻ ነው የቀረው ጩኸቱን ጩኸንዳን ችግሩ ደርሶብናል ግርፊያው የመታን ነው ግድያውም እያጨረሰን ነው ወደ አክሽን የሚሄድ ነገር ነው እንጂ እንደው በጣም ትልቅ ነገር ነው በነገር ላይ ዝምታ ነበር አንድ ሰሞን አሁን ዝምታው ተሰበረ ወጣ ተበረገደ በቃ ሁሉም ሰው ያለ ነው ይሄ የእንቅስቃሴ ጅማሮ ነው በአደባባይ ወጣ ስተት ነው ብለመናገር ሲጀምርና ከዚህ በኋላ ደግሞ ህዝቡ አንድ ላይ ተሰባስቦ መፍትሄ መፈለግ አለበት ሁሌ እንደምለው ደረጃ ትክክል ይሄ ነው የሚሆነው ሁሉም ደስ የሚለው እነ ቆርጠ ቀጥልም ተመልከቱ ለቅሶ ለመቀማት የብሶተኞችን ለቅሶ ስትሄዱ የኢትዮጵያ ህዝብ ድምጽ ከሁሉም ከሾፌሩም ከጋዜጠኛውም ከቤተ ክህነቱም ከወጣቱም ከነጋዴውም የሁሉንም ያሰማናቸው የሁሉም ድምጽ አንድ አይነት ነው በቃን እያለ ነው ወጣቱ ሁሉም ሳይቀር ማለት ነው ይሄ ድምጽ ይሄንንስ ምን ልታደርጉት ነው የሚለውን እንዲመለከቱት ነው ስለዚህ የቀረው ነገር ምንድነው አክሽን ነው ትክክል መጥቲ ካሁን በኋላ ሌሎች መረጃዎችም አሉ በርግጥ የትኛው ይቀድማል አናቅም ከውጭም ከዛም ያለው ትግል አለ ከውስጥም ደግሞ ያለው አክሽን ያስፈልጋል ነገሮች ከሁሉም አቅጣጫ እየሄዱ ነው ወደዛ እየተንደረደርን ያለን ይመስለናል ህዝብ በዚህ ደረጃ ገፍቶ ከዛው ከአዲስ አበባ እየተናገረ ነው ያለው ይሄንን እንደበጎ ነገር ተመልክተው ከማረም ይልቅ ጩኸትንና ለቅሶን ለመቀማት ድምጽ ያሰሙ ሰዎችን ለማሸማቀቅ ዛሬ ሳልሳዊትን ቪዲዮ ያየሁ ነበር የመከረቻቸውን የሚበጀውን ነገር የሚናገሩ ሰዎችን ወህኒ ቤት በመቆለፍ ይተርፉ እንደሆነ አብረን እንመለከታለን ወደ እንግዲህ አበይት መረጃዎች እናምራ በዚሁ ወደ አማራና ኦሮሚያ ክልል በሰራዊቱ የተማረከ ነው ቪዲዮ ደርሶናል እሱን ከማሳየታችን በፊት ትናንትና የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጥለዋል መጥቲ
እና በትግራይ ያለው ቀውስ እንዳይፈታ አስተዋጽኦ ወይም መጥፎ ተጽዕኖ ፈጥረዋል ባላቸው ላይ ነው እና ተባባሪ ሆነዋል ባላቸው ላይ ነው። በስም ባይዘረዝራቸውም ያን ያደረገው በእነ ዶክተር ደብረጽዮን ላይ ማለት ነው። እና ይህም በማድረጉ በእነንትና በኩል በብልጽግና በኩል እንደ ሰበር ዜና ሲታይ ነበረ። በነገራችን ላይ ሲታይ ነበረ። በጣም የሚገርመው ነገር ይህን እንደ ሰበር ዜና ሲያሰማሩልን ካቀረቡት መካከል አንዱ ብልጽግናዎች ናቸውና መቲ እንደምታውቂው በአሜሪካ የቪዛ ማዕቀብ ምክንያት ዲያቆን ዳንኤል ክብረት አሜሪካ መግባት አይችልም። ታውቂያለሽ አይደል? ዳንኤል ክብረት አሜሪካ አይገባም። ለዛ በጣም ኢንሳይት የሚያደርጉ ንግግሮችን በትግራይም ጦርነት ጊዜ ተናግረሃል፣ በሌላውም ጊዜ ተናግረሃል የተባለው ስለተመዘገበበት ጀነራል አበባው እንደማይገባ ታውቂያለሽ። የብልጽግና ራሱ የሰሜን ጦርነት ተከትለው ከተከሰሱት ጀነራሎች መካከል የቪዛ ማዕቀብ ጀነራል አበባው ታደሰ፣ ዳንኤል ክብረት ምናምንና ሌሎች የጦር ጀነራሎች አሉበት። ኢቭን እነ ደመቀ ዘውዴ ሁሉ አሉበት፣ ኮሎኔል ደመቀ ዘውዴ ሁሉ አሉበት። እና የብልጽግና ጀነራሎችም የማዕቀቡ ሰለባ ናቸው። ተመልከች እንግዲህ ለምን እኮ አንዳንዴ እውቀት እኮ ሲያጥርሽ እንዴት መጥፎ እንደሆነ ማለት ነው። ትናንት የቪዛ ማዕቀብ ማለት ቀድሞ የተጣለ ነገር ነው፣ እነሱም ያለባቸው ናቸው። ሁለት ስለ ማዕቀብ ጌታቸው ረዳ ምን ብሎ ነበር? ያኔ እነሱም ሲዋጉ የቪዛ ማዕቀብ ተጥሎባቸዋል ሲባሉ ጌታቸው ረዳ ምንድን ነበር ያለው? በደህናው ጊዜ ማለት ነው። እስኪ እናዳምጠዋል። እምነት ድርድርም ተደረገ፣ የአሜሪካ መንግስት ማዕቀብ ማረገ አላረገ፣ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች ፈልገው ሳይሆን ተገደው ከዚች አካባቢ ተነቅለው ይወጣሉ። እነዚህ ጠላቶች ከትግራይ ተጠራርገው እስኪወጡ ድረስ ጥይት መተኮስ አናቆም። ዝም ብሎ ያለ ቅድመ ሁኔታ የሚባል ነገር እኮ የለውም። እንተባበራለን ከአሜሪካ መንግስት ከአሜሪካ ሴኔት ጋር ማለት አይ ጥሪ ተደርጓልና አንዱ ጉንጭህን ሲመታ ሌላውን ጉንጭ ድገም የሚል አባባል ለቤተክርስቲያን ሊሰራ ይችላል። እንደዚህ አይነት አጋጣሚ ይሰራል። ትግራይ ቀላል ነው። በዚህ ጉዳይ ላይ የትግራይ ህዝብ ራሱ የመረጠው መንግስት አለ። ያ ራሱ የመረጠው መንግስት ያንን መንግስት የሚመራ ፓርቲ በትግራይ ጣፈንታ ላይ ማንም ሰው ወስኖ ገሌ ትገባለህ አትገባም ሊል አይችልም። እንደው ይገርማል። ባጭር ጊዜ በፍጹም ከፌደራል አይሾምድንም ራሳችንን የሚለውን የአሁኑን የነ ደብረጽዮን አቋም ነው። መፍትሄው እሱ ነው የሚለው ያን ጌታቸው ግን የመጀመሪያውን አረፍተ ነገር ድገሚያት። የአሜሪካ መንግስት በእኔ እምነት ድርድርም ተደረገ፣ የአሜሪካ መንግስት ማዕቀብ ማረገ አላረገ፣ ዋናው አቅም የትግራይ ህዝብ አቅም ነው። አሁንም ቢሆን እነዚህ ሰዎች እና ይሄ ጌታቸው ትናንት ምን ብሎ ታዲያ መግለጫ ሰጠ መሰለሽ መቲ? በጣም የሚያስቀው ነገር ማለት ነው የአሜሪካ መንግስት ማዕቀብ አላደረገ አቅሙ እኛ ጋር ነው ያለው። ትክክል አባባል ነው። ትናንትና ወዲያው ኢሚዲየትሊ ደግሞ ሌላ ሰው እኮ ቢጋብዙ ምን አለበት? ኢቲቪዎች ወስደው ማን ይጥሉታል? እሱን ጣሉት። እዚሁ ላይ የፎረሸው ሰው ላይ ማዕቀብ ብቻውን በቂ አይደለም፣ ቅጣት ማግኘት አለባቸው፣ ይሄ በጎ እርምጃ ነው ብሎ ትናንትና ኢቲቪ ላይ ወጥቶ ተናገረና ትናንት የዛሬ ዓመት 2 ዓመት ምንድን ነው ያለው? ደግሞ ትክክል ነው። የዛሬ 2 ዓመት አባባሉ የቪዛ ማዕቀብ ተደረገ አልተደረገ አይደለም መቲ። ዋናው ነገር አሸናፊ ሆነሽ ውጭ ነው። የዌስተርኖችን አቋም በተለይ የአሜሪካን አቋም ታውቂዋለሽ። ዛሬ ትራምፕ ኢራን ጋር የመጨረሻውን ድርድር አድርገው ትልቅ እንትን እየተደረገ ነው። ኢራን ጉልበቷን ስላሳየች አቅሟን ስላደረገች ያ ሁሉ ግዘት ተነስቶ ምን በመሰሉ ወርቅ ቃላት ነው የተስማሙት። ዌስተርኖች አሜሪካ በተለይ አሸናፊ ሆነች ስትመጪ ወደ አንቺ ነው የምትሄዱ። ህወሓትና አሜሪካ ምን ነበሩ ታውቂያለሽ ለ27 ዓመታት። አሁን ግን አቅሙ ስለተነጠቀ ይሄን እንደዚህ አይነት ነገር ሊያመጡ ይችላሉ። ያሸነፈው ነገ ጧት ደግሞ ይሄ አገዛዝ ሲሸነፍ እንደውም እኮ ይሄ አገዛዝ መቲ በጣም የሚገርምሽ እኮ የአሜሪካ ማዕቀብ እኮ አልተነሳለትም። በአጓ ማዕቀብ ከተጣለባቸው ከቀረጥ ነፃ የሆነ የጨርቃጨርቅ አንዷ ኢትዮጵያ ናት። ጥቂት አፍሪካ ሀገር ናቸው። በባይደን ጊዜ ነው የተደረገው። ትራምፕ ሲመጡ ይሄን ማዕቀብ ያነሱታል ተብሎ ነበር። አይተሽ ከሆነ በየዓመቱ እያራዘሙት ከነ ደብረጽዮን በላይ ብልጽግና ማዕቀብ ላይ ነው ያለው። ተመልከች። አሁንም ያውም የሚጎዳው የሱ ማዕቀብ ነው። እነሱ እንጂ አሁን ወደ አሜሪካ መሄዳቸውንም ለምን ትብብራቸውን ከሆነ የአውሮፓ ሀገር ጋር ስላደረጉ እናውቃለን።
እንደዛ አድርጓልና ሰበር ዜና ብለው ሲገቡ ትናንት የገረመኝ ወዲያው ደግሞ እንግዳ ማንን አደረጉት? ጌታቸው ረዳን አደረጉት። ጌታቸው ደግሞ ያውቀዋል ይሄ ተራ ማዕቀብ መሆኑ። ለዚህ ነው ይሄ ብቻ በቂ አይደለም ሌላ ቅጣት ያስፈልገናል ያለው። ለዚህ ነው ይቺ ምንም ማለት ነች ነው። ለምን ለዚህማ ጀነራል አበባው ታደሰም እነ ዳንኤል ክብረትም ሌሎችም ይሄን ተመሳሳይ ማዕቀብ ያለባቸው ናቸው። የተለየ ማዕቀብ የለባቸው። ስለዚህ ያን ነው። ከሁሉ በላይ ደግሞ የአጎዋ ማዕቀብ አንረሳውም መቲ በየዓመቱ የተራዘመ ያለው ማዕቀብ ነው። ኢትዮጵያ ያን እንኳን አላነሱላትም እና ትናንትና መጮህ የነበረበት በምን ነበር ካልሽ መቲ ሰው ቢሆኑ ስለ ሀገር የሚገዳቸው ቢሆኑ ማመዛዘን ቢችሉ ትናንትና የብልጽግና ሰራዊት እንደው እንደ ሀገር እንደው እንቁም እንኳን ቢሉ መቆም የነበረባቸው ከምን ጋር ነበረ? በትራምፕና በአልሲሲ ውይይት ነበረ ቢያንስ መነሳት የነበረባቸው እንጂ የማይረባክ የአብይን ዲፕሎማሲ ለመሸፈን ይሄኛው ማዕቀብ ተጣለ እያሉ ለማለት ሳይሆን አይተሽዋል። ትራምፕና አልሲሲ በጂ7 ስብሰባ ላይ ተገናኝተው የተባሉት አልጀዚራ ነው ይሄን የዘገበው። በኢትዮጵያ ዳም ዙሪያ፣ በኢትዮጵያ ግድቡ ዙሪያ፣ በሀገራችን ብሔራዊ ጥቅም ዙሪያ ተነጋግረው ከናንተ ጎንነን ተበድላችኋል ግብጾች አይዟችሁ በዚህ ጉዳይ ላይ ከናንተ ጋር ነኝ ብላ አሜሪካ ይሄን ነገር ሲናገሩ ፕሬዝዳንቷ የሀገር ጉዳይ የሚሰማው ሰው ቢሆን በእነዚህ ላይ ነበር መዝመት የነበረበት። የብልጽግና ሰራዊት ግን የብልጽግና ሰራዊት ከብሽቅ ያለፈ ነገር ስለማይደል በዛች ወጣት ልጅ ላይ ዘመቱባት እንደነገርኩሽ። ቀጥለው አብይን በባዝሊን ሲያሸዋሉ ይሄን ነገር አደረገ እያሉ ቀጥለው ደግሞ ምንም ትርፍ የሌለው ቲፒኤልኤፍ በትሮች ላይ ማዕቀብ ምናምን የሚል አሁን እንደሰማነው ራሳቸው ላይ የጣለው ማዕቀብ ያን ነገር ነው ሲያጫጩት ያሉት። ለምን ፖለቲካቸው ከብሽቅ ያለፈ ስላልሆነ ለማለት ነው። መቲ በጣም ከአባይ ግድብ ይልቅ የህወሓት ሰዎች ላይ ማዕቀብ መጣሉ እንደ ትልቅ ድል ተደርጎ እየታየ ነው። እኔ በጣም ነው የገረመኝ። ራሱ ይሄንን ሲያረግ እነ ትራምፕ ይሄንን ሲያረጉ ምን አስበው ነው እና አብይ በምን ተስማምቶ ነው ይሄንን ያደርጉላቸው? የአባይ ግድብን እናንተ ባላችሁት ጉዳይ እንስማማለን ብቻ ህወሓቶችን ያዙልን ብሎ ነው ወይስ ምንድነው ብሎ ሁሉ መጠየቅ አለበት። እቺም ነገር ለመደረጉ አብይ የሆነ ነገር የሰጠው ነገር አለ። በብላሽ አይሆንም። ምንም ተራ ነገርም ቢሆን ማለት ነው ምንም አፉን ለማዘጋትም ቢሆን ተራ ነገር ያደረጉት ስቲል በብላሽ አይሆንም። ሌላ ወንጀል አለው ከጀርባ። ትልቁ ወንጀል ደግሞ የሚሆነው የዚህ አባይ ጉዳይ ነው። ወደፊት የምንሰማው የምናየው ይሆናል። ያው ጌቾ የመገለባበጥ ነገር ያው ብርቅ አይደለም፣ ይገለባበጣል። ባዝሊኑን ነገር ታነሳዋለ። እኔ በጣም ነው እኮ የገረመኝ። ስትፈልግ እንትን ፖስተር አለን ነው ማይሉት ነገር የለም እኮ የዲፕሎማሲ ዝቅጠት ጂ7ን በዚች ልጅ ለመሸፈን የሚመከሩበት ሂደት ትልቁን የአባይ ግድብን እንቅስቃሴ እየዞሩ ሰዎችን በመሳደብ ለመሸፈን የሚያደርጉት ነገር በጣም የሚገርም ምን አይነት እንጭጮች እንደሆኑ በዚህ በሀገር ጉዳይ ላይ ያሉት ነው የምታየው። ትክክል። እሺ ወደ መጨረሻ መረጃችን ስንገባ በአማራ ክልል የሚደረገው የሰራዊት ፍልሰት እንደቀጠለ ነው። በምኒልክ ዕዝ በተለይ ማለት ነው የተቀላቀሉ አንዱ በዛሬው ዕለትም ከዛው የደረሰን ዜና ነው። ከዛሬው ዕለት አሃዳቸውን ከርተው በየቀኑ የሚገቡት በስተዋል ተመልካቾቻችን እንደነገርናችሁ 10 አለቃ ሰማው አማረ 11ኛ ዕዝ 205ኛ ኮር ከ8ኛ ክፍለ ጦር ሻምበል መሪ ነው። ስናይፐር በመያዝ ነው የተቀላቀለው። 10 አለቃ ዳዊት ዳኛቸው ከ19ኛ ክፍለ ጦር መሰረታዊ ወታደር አማኑኤል አዲሴ ከ19ኛ ክፍለ ጦር መሰረታዊ ወታደር ጥላሁን ከ19ኛ ክፍለ ጦር ወደ 105ኛ ኮር ገቢ ከሆኑት መሳሪያዎች መካከል ጥቁር ስናይፐር ከነሙሉ ትጥቁ፣ ጥቁር ክላሽ፣ የክላሽ ተተኳሾች በርካታዎች ገብተዋል። ሌሎችም በርካታ ወታደሮች ከዚህም ባሻገር በሌላ ግንባር በዛሬው ዕለት ወደ 18 አካባቢ ሆነው የገቡ አሉ። የነሱንም ፎቶዋቸው እንደደረሰን ወደ በኋላ ላይ ወይ ነገር እናሳያቸዋለን። ከየቦታው የሚደረገው ነገር አለ ነው። ዛሬ ከከዱት መካከል 10 አለቃ ሰማው አማረ ስለ አገዛዙ ሲናገር የህዝብ ልጆች እንዳልሆን ሁሉ በህዝብ እንድንጠላ ተደርገናል። በሀገር መከላከያ ሰራዊት የንጹሃን ቤት ሆን ተብሎ በከባድ መሳሪያ ተቃጥሏል። ሀብትና ንብረት ወድሟል። ከሚሰራው ግፍ አኳያ የተቋሙ አባል መሆንና መባል እጅግ በጣም አሳፋሪ ሆኖብናል። መለያውን ለብሼ መታየት ራሱ ያሳቀቀኛል። ሁሉም ተዋጊ ኃይል መውጣት ይፈልጋል። ጊዜና ምቹ ሁኔታ ብቻ ነው የሚጠብቀው። ሁሉም አባል በጥርጣሬ ነው እርስ በርስ የሚታየው። በተለይ አማርኛ ተናጋሪ የሆነ ወታደር መታሰር፣ መፈታት
የዕለት ተዕለት ጣፋንታችን ሆኗል በማለት ነው የተናገረው። በእነሱ በሚቀላቀሉበት ጊዜ የ105ኛ ኮር ምክትል ዘመቻ ኃላፊ አርበኛ ጎሹ ታረቀና የአትሮንስ ሻለቃ አመራሮች ደማቅ አቀባበል አድርገውላቸዋል። ሰራዊቱ እስከዚህ ደረጃ ላይ ነው ያለው። በተለይ የአማራ ተወላጆች ተፈታ ታሰረ በደንብ ነው በቃ በየጊዜው ነውና ይሄም መለዮ ለብሶ መታየት ያሳቅቀናል የሚል መግለጫ ነው የሰጡት። ከሌላው መቲ በኦሮሚያ ክልል ቪዲዮ የኦሮሚያ ክልል ነው። በኦሮሚያ ክልል ደግሞ ወጣት ናቸው ወታደሮቹ ያሳዝኗቸዋል። የት አካባቢ በተደረገ ነው? በምዕራብ ወለጋ በጉሊሶ ቀጠና በካሊያ አካባቢ በተደረገ ጥቃት ነው። እንግዲህ የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው የተያዙት ወታደሮች ልጆች ናቸው። እንግዲህ በፋኖ የተማረኩ ወታደሮች ይመለሱ ነበር ወደ ቤተሰቦቻቸው። እነዚህ ሲመለሳሉ ወይ አናቅም። እስኪ መቲ እንደገና ልጆቹን አሳያቸው፣ ምርኮኞቹን ከፊት ያሉትን ተመልከቷቸው። እነዚህ ከፊት ያሉት የተማረኩ ናቸው ተመልካቾቻችን። በትናንትናው ዕለት ነው የተማረኩት። እንጅበን ነው ቡርጂ ልጣ ኦኬ፣ ይበቃናል። ይሄን ያህል ድረስ አጠቃላይ በተለያየ ቦታ ላይ ያለው ነገር ቀጥሏል። ዛሬም ትናንትናም እየፎከሩ ነበረ በኢቲቪ እና በመከላከያ ፔጅ ላይ። ትናንትና ነው ከትናንት በስቲያ ይልማ መርዳሳ የአየር ኃይል ትርኢት አሳይቶ እና አብይ ታድመው ነበር። አሁን ደግሞ ምድር ጦር እያሳየ ነው። የመጨረሻው እንትን ላይ ደርሰናል፣ ሉዓላዊነትን ለማስከበር ምናምን የሚል አለ። ለምን ከትግራይ ጋር ያለው ነገር በጣም እየተካረረ መጥቷል። በህወሓት በኩል ጋር ያለው በሰሜን ኢትዮጵያ በኩል ያለው ማለት ነው። እንግዲህ በአማራና በኦሮሚያ ያለው ሁኔታ ላይ እንደምትመለከቱት ነው ተመልካቾቻችን። በሀገር ውስጥ የህዝብን ድምፅ እንደሰማችሁት ነው። ከውስጥ ያለው ህዝብ ደግሞ ምሬት ወደ ጫፍ ላይ ደርሷል። ሌላ ያልገለጽንላችሁ ወይም እንገልጽላችኋለን ብለን የጠበቅነው ነገር ወይም ሲመጣ ሲደርስ ቪዲዮን ባጭሩ እናሳያችኋለን ያልነው በጣም በአዲስ አበባ በቅርብ ርቀት ላይ ወታደራዊ እንቅስቃሴዎች እየተደረጉ ነው። ከአፋብን ኃይሎች አካባቢ ማለት ነው። አዲስ አበባ ዙሪያው አካባቢ እየታዩ ነው። በበርካታ ቦታዎች ላይ ምስሎቹ በሚደርሱ ጊዜ በአጭሩ ለማሳየት እንሞክራለን። እንደዛ አይነት መረጃዎችም እየመጡ ነው። ውጥረቶች እየከፉ ነው። ተመልካቾቻችን፣ አድማጮቻችን መልካም ሽመልስ አብዲሳ ስለ ማዕቀቡ ላይ ዘንግተነው ነው ምን ብሎ ተናግሮ ነበረ መሰለሽ መቲ? አስታውሳለሁ የተናገረው ቪዛ ተከለከልከናል ምናምን በተባለበት ጊዜ ታስታውሻለሽ? አላቃቸው አያውቁኝም አሜሪካዎች ምናምን ያለው ጊዜ ማለት ነው። ሞያሌና አድዋ ለመሄድ ቪዛ ያስፈልገኝም ያለው ረስቸው ነው። እና ቅድም መቅረብ ነበረበት ስለ ቪዛ ስናነሳ ማለት ነው። እና ቢቀርብን የነቀዘ ስንዴ ነው ብሎ የተናገረ ጊዜ ልክ ነው። ስንዴውንም እዚሁኛ እናቀርበዋለን። ሞያሌና አድዋ ለመሄድ ቪዛ ያስፈልገኝም ደግሞ የነሱ ቪዛ መጣ ቀረ ብሎ የተናገረው ሽመልስ አብዲሳ የማይገባም አሜሪካ አላችሁ ከተከሰሱት መካከል አንዱ ነው። እምልህ የኢትዮጵያ ህዝብ እንደው ሲይዘው የሆነ ጊዜ ላይ መቼም እንዲህ ባለስልጣን ሆኖ አይቀርም። በወንጀለኝነቱ ሲያዝ ልየት ሊሸሸግ ነው። ሌሎቹ እኮ ነገ እንሄዳለን ብለው አንድ እግራቸውን ውጭ እያስቀመጡ ነው። እኔ እንደውም ትላንትና በመግለጫዬ እንደ መግለጫ ቁጠሩና ውጭም አትችሉም እያልኩ ነው። ውጭም ተደብቆ ወንጀል ሰርቶ ማንም አያስቀምጣችሁም፣ ክሱን እየመዘዘ ይከሳችኋል፣ ማህበረሰቡ አይለቃችሁም እያልን ነው። ስለዚህ የት ሊሸሸግ እንደሆነ አላውቅም። ዞሮ ዞሮ እኔም መጨረሻ ላይም ለማምጣት የፈለግኩት እንደዛም ሆኖ ምንም አታመጡ ምናምን እንዳለው ያው ይደነፋል፣ ማይም ነው እንደምታውቀው። በዚህ በኦሮሚያ ክልልም ሆነ በአዲስ አበባ ዙሪያ ላይ እየገቡ ያሉትን ሰራዊቶች በዋናነት ከላይ ሆኖ ከአብይ አህመድ ጋር ሆኖ የሚያሰለጥነውና የጦሩ ጀነራል ከፊልድ ማርሻሉ ልክ ይሄኛው ሰውዬ ነው ለማለት ያለው የኦሮሚያ ክልልን ወክሎ ጠማቂው ማለት ነው። ጠማቂው እሱ ነው። እንግዲህ የምናየው ይሆናል። እና እኩል ያልተናነሰ በተለይ ኦሮሚያ ክልል ለፈሰሰው ደም በኦርቶዶክስም ብትዩ በሙስሊምም በክርስቲያንም በአማራውም በሁሉም ላይ ለሚፈጽም ዋናው አስፈጻሚ ለማ መገርሳ ተነስቶ ይሄ እንዲቀመጥ የተደረገበት ዋናው የተልእኮ አስፈጻሚ ሰው ይሄ ሰው መሆኑን ሁላችንም በደንብ የምናውቀው።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት ማለት ነው እንግዲህ አብዛኞቻችን ቪዲዮ እንፈልጋለን እንዲሁም ደግሞ ፒክቸሮቹን እንፈልጋለን ማለት ነው። ምንም ነገር አፕሊኬሽን ሳናወርድ ማለት ነው ባለን ስልካችን ውስጥ ባለው አፖች ተጠቅመን እንዴት ነው ቪዲዮና እናም ደግሞ ፒክቸሮቹን ምናወርደው ማለት ነው። በዛ ላይ ደግሞ አብዛኞቹ አዳዲስ ጀማሪዎች ጥያቄያቸው ማለት ነው ሰብስክራይብ በተኗን የት ነው የምናገኛት የምትሉ ብዙ ልጆች አላችሁ ማለት ነው። እሱን ማሳያችኋለሁኝ። ቪዲዮን በላይክ እና ሼር ሰብስክራይብ በማድረግ ጀምሩ ትላችኋለሁኝ። ቤተሰብ ቅንነት ለራስ ነው። እንግዲህ በቅንነት ጀምሩት ቪዲዮን ማለት ነው። እንግዲህ አሳያችኋለሁ። አሁን ካይ ማስተር ነው የምንጠቀመው። ካይ ማስተር ኢዲት ማድረጊያ ነው ማለት ነው። ቪዲዮአችን ከቀረጽን በኋላ እናም ደግሞ ዩቲዩብ ላይ ለመጫን ግዴታ ኢዲት ማድረጊያ ያስፈልጋል። ከዛ ኢዲት አድርገን የሚቆራረጠውም ካለ ቆራርጠን አውጥተን ምንጭንበት ነው። ካፕከት አለ ብዙ አይነት እንትን ኢዲት ማድረጎች አሉ ማለት ነው። ከነዚህ ውስጥ ደግሞ እኔ የምጠቀመው እንትን ነው ፒክሰል ነው የምጠቀመው ማለት ነው። ካይ ማስተር አፈን ካይ ማስተር ነው የምጠቀመው። ይሄንን ነው የምጠቀመው። እናም ደግሞ እናንተ ደግሞ ብዙ ነገር ልትጠቀሙት ትችላላችሁ። ይሄ ያከበብኩበትን ይሄንን ነክተን እንገባለን ማለት ነው። ቤተሰብ ነክቼው ገባለሁኝ። እናንተ ካላወረዳችሁት መጀመሪያ ስታወርዱት አንዳንዴ እንትን ሊጠይቃችሁ ይችላል። ኢሜል ከጠየቃችሁ ኢሜል ታስገባላችሁ። ካልጠየቃችሁ ደግሞ ቀጥታ ወደዚህ ትገባላችሁ ማለት ነው። ቤተሰብ እኔ አሁን ቀጥታ ነው የገባሁኝ ምክንያቱም ስለምጠቀመው ማለት ነው። ቤተሰብ ይቅርታ ይሄን እዚህ ጋር ላርግና ስለምነካው ቀጥታ የቱ ጋር ነው የምንነካው? እናንተ ልክ ከፈታችሁት በኋላ እንደዚህ ሆኖ ከመጣላችሁ እቺ ፕላስ ምልክቷን ትነካላችሁ። ኢሜል አይጠይቃችሁ ማለት ነው። ፕላስ ምልክቷን ትነካላችሁ። ልክ አዲስ ከከፈታችሁ ደግሞ የሚበራ ነገር አለች እሷን ታበራላችሁ። እኔ አሁን እሱን ሳይሆን ሌላ ነገር ላሳያችሁ ስለመጣው ወደ ገደለው ነው የሚገባው ማለት ነው። ቤተሰብ አሁን እንትኔን ነክቼ እገባለሁኝ። ይሄንን ከዛ በኋላ አሁንም ተመልሰን ምንድነው የምንነካው? እቺን እንነካና እንገባለን ማለት ነው። ቤተሰብ እኔ ያው ኢዲት ማረጋቸው ሁሌም በዚህ ነው ማለት ነው። ሁሉም የሚመቸው ነገር ነው የሚያረጋው። አሁን እዚህ ጋር የምታዩት ብዙ ነገሮች አሉ እዚህ ጋር የምታያቸው ማለት ነው። በዩቲዩብ ስታይል ምሰሩ ከሆነ በቲክቶክ ኢንስታግራም የሚፈልጉት ምሰሩ ነገር ከሆነ ሁሉም አለላችሁ ማለት ነው። 16 በ9 9 በ16 አንድ በአንድ የሁሉም ተቀምጦላችኋል ማለት ነው። ቤተሰብ እሱን አይታችሁ መስራት ትችላላችሁ። እኔ አሁን ክሬት ሚለውን ነክቼ ገባለሁኝ። አፈን ማስታወቂያ አንዳንዴ ይበዛበታል ማለት ነው። ከዛ ኔክስት ብዬ ገባለሁኝ። ከዛ በኋላ ፒክቸሮቹን እንዴት እንደምናገኝ አብረን እናያለን በቀላሉ ማለት ነው። ቤተሰብ ፒክቸሮቹን ለማግኘት ደግሞ እነዚህን መጠቀም አለብን። ይሄኛውን አፈን እቺን እና እቺን መጠቀም አለብን። ሌላኛው ደግሞ በትርፍ ደግሞ እንትንም አለው እዚህ ጋር የራሱም አለው። ይሄ ደግሞ ብዙ እንትን አርጋችሁ የምትጠቀሟቸው ነው ማለት ነው። ቤተሰብ እዚህ ጋር አፍዋን ቤተሰብ እነዚህም አለላችሁ ማለት ነው። ቪዲዮም ከፈለጋችሁ እዚህ ጋር አለ። ሁሉንም ያያችሁ ማውረድ ትችላላችሁ። እኔ አሁን ፒክቸሮቹን ስለማሳያችሁ ቀጥታ ወደዛ እንገባለን ማለት ነው። ምንገባው ምንድነው? ይሄንን ነክቼ ነው የሚገባው። እናንተም እሱን ነክታችሁ ትገባላችሁ። ቪዲዮ፣ ፎቶ፣ ሰብስክራይብ በተን የሚፈልጉት ነገር ሁሉ አለላችሁ። ማሻአላ ተባረከላ እዚህ ውስጥ ሞልቷል ማለት ነው። እውነቴን ነው የሚላችሁ። ሚያማምሩ ነው ያሉት። እንደዚህ የነካችሁ ቪዲዮን ብቻ እንዲያመጣላችሁ ከፈለጋችሁ ምን ታረጋላችሁ? እዚህ ጋር ቪዲዮ የሚለውን ብቻ ትነካላችሁ። ፒክቸር ከሆነ ደግሞ እዚህ ጋር ነክታችሁ ትነካላችሁ ማለት ነው። እነሱን ነክታችሁ ትገባላችሁ። ቪዲዮ ከፈለጋችሁ እንደዚህ ሲነኩ የቪዲዮን ብቻ መርጦ ያመጣላችኋል። እሺ ቤተሰብ
ከዛ በኋላ ምን እናረጋለን? ቪዲዮ ከፈለጋችሁ እዚህ ጋር አሁን ለምሳሌ ማቀነባበር በቪዲዮ ብትፈልጉ ይሄንን ቪዲዮ ነካዋለሁ፣ አንዴ ነካ አረጋለሁኝ። ከዛ ደግሞ ቶሎ ነው የሚወርድላችሁ። ዋና ኢንተርኔት መሮር ነው። ኢንተርኔት ካላችሁ በደቂቃ ባልሞላሽ ደቂቃ ይወርድላችኋል። ከዛ በኋላ ምርጥ የሚያማምሩ ፒክቸሮች አሉ፣ ምርጥ የሚያማምሩ ደግሞ ቪዲዮዎች አሉት ማለት ነው። በጣም ብዙ ነው ያለው ቤተሰብ እና አሁን ትንሽ ኔቱ ደካማ ስለሆነ ነው እና ትንሽ እንቆያለን ማለት ነው ቤተሰብ። የወረደ ነው ደቂቃ ማይጨርስም። አሁን ትንሽ ኔቴ ደካማ ስለሆነ ነው እላችኋለሁኝ ቤተሰብ። በጣም ቀላልና በጣም ፈጣኝ በዛ ላይ የሚፈልጉትን ዲዛይን አርጋችሁ የምትሰሩበት በጣም አሪፍ ነው ማለት ነው። እዚህ ጋር ይሄንን ቀዩን ትነካላችሁ፣ ኦኬ ትላላችሁ፣ ይገባል ማለት ነው። ከዛ ደግማችሁ ይሄንን ብትነኩ እሺ ቤተሰብ ሰብስክራይብ በተኗን ደግሞ እንዴት እንደምናስገባ አሳያችኋለሁ ማለት ነው። አሁን እሺ እቺን ነክተን እንገባለን ቤተሰብ፣ እቺን ነክተን እንገባለን ማለት ነው። ከኋላ ለዚህ ቪዲዮ ሰብስክራይብ በተን ለማድረግ ማለት ነው። እሷን ነክተን እንገባለን ለዚህ ቪዲዮ ለማድረግ ማለት ነው። ከዛ እቺን ነክተን እንገባና ተመልሰን እዚህ ጋር እንገባለን ማለት ነው ቤተሰብ። በጣም የሚያማምሩና ቆንጆ ቪዲዮ ፎቶዎች ማለት ነው። እኔ ሁሉን ማሳየት አልችልም። በጣም ብዙ በዛ ላይ ብዙ አይነት ሰብስክራይብ በተኖች አሉ ማለት ነው። እዚህ ጋር እንደምታዩት አለ እና በጣም ብዙ ነው ያሉት። እኔ አሁን ላሳያችሁ የፈለኩት በአንዱ ብቻ ነው ማሳያችሁ። እናንተ ደግሞ አይታችሁ እዚህ ውስጥ ገብታችሁ መምረጥ ትችላላችሁ ማለት ነው። እኔ አሁን እቺን ነው የምፈልገው። ከዛ ዩቲዩብ ላይ ገብታችሁ ዳውንሎድ ከምታረጉ እዚህ ላይ ገብታችሁ እንደዚህ ነካ ስታረጉት ይገባላችኋል ማለት ነው ቤተሰብ። ከዛ በኋላ እንዴት ነው የምታረጉት? ጠበብ ታረጉታላችሁ። የሚፈልጉበት ቦታ ለቪዲዮ ወስታችሁ ታስቀምጣላችሁ። ድምጹን ደግሞ ከፈለጋችሁ በዚህ ድምጹን እስከ መጨረሻ ወይም ደግሞ በትንሹ ከፈለጋችሁ እንዲታጠፋላችሁ። ከዛ በኋላ ይሰራል ማለት ነው። አያችሁ። ባክግራውንዱን ደግሞ ከፈለጋችሁ ማጥፋት ትችላላችሁ፣ ካልፈለጋችሁ እንደዚሁም ትተውታላችሁ ማለት ነው። እዚህ ጋር ደግሞ አሁን ይሄ እነዚህን ፒክቸሮቹን እናስገባለን ማለት ነው። አንድ ፒክቸር አስገባለሁኝ፣ አሳያችኋለሁኝ። እቺን ላጥፋትና ማለት ነው። እዚህ ጋር ተመልሼ እገባለሁኝ። ከዛ የሚያማምሩ ፒክቸሮች ናሉት ከቪዲዮዎች ጋር ማለት ነው። እነዚህን አስገባለሁ። ወዳውኑ ዳውንሎድ የሚያደርገው ዋና ኢንተርኔት ይኑራችሁ እንጂ ማለት ነው። ከዛ እስቲን እንየው። አሁንም ፕሌይ ብለን ይሰራል ማለት ነው ቤተሰብ። ከቪዲዮአችሁ ጋር የሚሄድ ቪዲዮአችሁን ልክ ካስገባችሁ በኋላ እንደዚህ ያርጋችሁ ፒክቸሮቹን ከፈለጋችሁ ደግሞ እንትን ቪዲዮ ከፈለጋችሁ የፈለጋችሁትን እንደዚህ አርጋችሁ ማስገባት ትችላላችሁ። ይሄው እንደዚህ አርጌ ፒክቸሩንም አስገብቻለሁ። እኔ ለእናንተ ለማሳየት ያህል ነው እንጂ ለእናንተ እንትን ለማረኩት። እናንተ ደግሞ በሚፈልጉበት ዲዛይን አርጋችሁ መስራት ትችላላችሁ። ልክ እናንተ ቪዲዮን ትቀርጻላችሁ። ቪዲዮን ከቀረጻችሁ በኋላ ደግሞ ይሄን ከፊት ለፊት እንዲያምር ይሄን ታረጉና ከኋላ ደግሞ ድምጻችሁን ብቻ ታሰማላችሁ። እንደዚህ አርጋችሁ መስራት ትችላላችሁ። ቤተሰብ እወዳችኋለሁኝ። የሚፈልጉት ነገር ካለ ከታች ጻፉልኝ። ቪዲዮ ደግሞ እንዴት አርጋችሁ ኤዲት ማድረግ ከፈለጋችሁ ሁሉንም ጻፉልኝ። ይሄ ደግሞ ብዙ አይነት ነው የያዘው ካይማስተር ማለት ነው። በጣም አሪፍ ነው። እኔ እሱን ነው የምጠቀመው። እወዳችኋለሁኝ ቤተሰብ። ወሰላሙ አለይኩም።